አቤት ግርማ ሞገስ፣ አቤት ውበት! ልዑል የኔ አባት የኔ ፍቅር እንኳን ደህና መጣ። ፈጣሪ ያሳድግክ። ሲያሳዝኑ እውነት ለመናገር ሩታ አሳዘነችኝ ዛሬ ማለት ነው። የምሬ ነው የምላችሁ። ምን አለ ለልዑል ስትሉ አብሮ ብትኖሩ ታርቃችሁ። የምሬ ነው የምላችሁ። በጣም ነው ያሳዘነችው ሩታ ንግግሯን ስትሰሙ በቃ የሆነ ሰሞን ይመጣል ነበር። አሁን ላይ ግን አይመጣም፣ አቁመዋል። እንግዲህ ለአባቱ ልጁን ይዤ መጥቻለሁ ብላ እንግዲህ ቪዲዮ ሰርታ እንግዲህ እሱን ጠበቀች። አብርሽ ደግሞ ቤት መምጣት እንደማይፈልግ ነው የተናገረ። ያው ሩታ ተንኮል ታድርግብኛለች ብሎ ነው የፈራ። በዚህ ልክ ሩታ መትፈራ ምን አለ? ትዳርክ እንደዚህ ብትፈራ አብርሽ ማለት ነው። ትዳርክ እንደዚህ ብትፈራ እኮ ይሄ ትዳር አይበተኑም ነበረ። ግን አሳዝኑ የምር ብዙ የከፈላችሁ ነገር አለ እኮ በሩታና በአብርሽ ህይወት ብዙ ፈተና አይቶ ነው እዚህ ደረጃ ላይ የደረሱ። እሱ ወደ ኋላ በቃ ወደ ኋላ መልሶ እንዴት ሰው ያስታውሱ፣ ያለፉ ነገሮችን አስታውሱ። እኔ እንጃ አይከብዱም። ግን እሱ አሁን እንዳለ የው ልዑል ከቻልሽ ደጅ ብታመጭልኝ ደስ ይለኛል። እዛ ቤት መምጣት አልፈልግም። ብዙ ማስታወስ ነገሮች አሉ፣ ብዙ የሚያስጨንቁኝ ነገር አለ አለው። የሚያስጨንቅ ምንድን ነው? ሩታ የሆነ ነገር ታድርገኛለች ብሎ ነው የፈራ? እኔ እንጃ። ወይስ ይኸው ፎቶቹ ብዙ ትዝቶች አሉ። ይኸው እዛ ቤት ታውቃላቸው ብዙ ከሩታ ጋር ያሳለፉ ነገሮች አሉ። ይኸው እሱ ሳስታውስ ይጨነቃሉ። ምስጢሩ ምንድን ነው ብላ ስጠይቀው ይኸው እሱ መናገር አይጠበቅብኝም አለ አብርሽ ማለት ነው። እና ልጄ ደግሞ በልጅነት ያገኘ ልጄ ነው። አንድ ልጅ ነው ያለኝ። ኧረ እባክህ አንድ ልጅም ቢሆን እኮ በፍቅር በደስታ እኮ ታርቃችሁ እቺ የሜዳ ሀያን ትታ ትዳርክን ብታደን አይሻልህም? እንደዛ ነው የምመኘው ቤተሰብ ማለት ነው። ምን አለ በሰላም በፍቅር ታርቃችሁ አብሮ ከሩታ ጋር ብትቀጥሉ ማለት ነው። ሩታ አሁን ላይ በጣም እኔ እንጃ አሳዘነች። እግዚአብሔርን ማለት እኔ እንጃ ከበደኝ። የምሬ ነው የምላችሁ። በሩታ ቦታ ስትሆኑ ይከብዳችኋል። ገባችሁ? የወደዳችሁ ሰው ሌላ ሀያ ሜዳ መታ የእናንተ ባል ስትቀሙ ምን ይሰማችኋል? በሩታ ቦታ አሁን ዛሬ ላይ የተረዳው ሩታ ላይ እሱ ስሜት ነው ያየው ያለው ማለት ነው። እና የአብርሽ ፍቅር እንዳልወጣላት ነው ቤተሰብ ማለት ነው። እና ብቻ ከባድ ነው። ለምን ቤት አልመጣም? ድሮ የሆነ ሰሞን መታ ተመላልሳ ልጅ ክንታ ያለ አሁን ላይ ግን አቁመሃል። ለምን አልመጣም? ለልጅ ደግሞ ዋጋ መክፈል አለበት ምናምን እያለች ነበረች ሩታ ማለት ነው። እና አብርሽ ከቻልሽ ቤት አልመጣም፣ ደጅ ብታመጪልኝ ደስ ይለኛል። በየቀኑ እንኳን ባገኝ ከልጄ ጋር ጊዜ ማሳለፍ ደስ ይለኛል ያለ ነው ያለው ማለት ነው። አብርሽ በቃ እንደዛ ነው። ውሽምትም በቃ ከራሱ ህይወት ቢያስወጣ ወደ ትዳሩ ቢመለስ የሁሉ ሰው ደስታ እውነት ለመናገር ማለት ነው። እና አብርሽ አሁን ትዳሩን ትቶ ነው ወደ ሌላ ሴት የሄደ ማለት ነው። እና ያሳዝናል። የሩታና የአብርሽ ህይወት ያሳዝናል እውነት ለመናገር። ሩታና አብርሽ በቀላሉ አይደለም እዚህ ደረጃ ላይ የመጡ ማለት ነው። ብዙ ዋጋ ከፍሎ ብዙ ተጽዕኖ አላቸው። ብዙ ነገር ሆኖ ነው እዚህ ደረጃ ላይ የደረሱ ማለት ነው። እና ያው የሰው ልጅ ታውቃላችሁ፣ ገንዘብ ስታገኙ ብዙ ነገር ስታገኙ በቃ አለ አይደለ? ልክ እንደ ገንዘብ ሰውም ገንዘብ ሲመጣ ሰውም ይቀየራል አይደለ? ገንዘብ በጣም ሲበዛ ይሄው ሰው ጭንቅላቱ ይደፈና ይቀየራል። እና አብርሽ ላይ እያየው እሱ ነው ራስ ወዳድ እንደሆነ ለልጁ ለሚስቱ እንደማይጨነቅ ነው የተረዳው። ገባችሁ? እንኳን ወደ ኋላ ተመልሶ በፊት ከሩታ ጋር እንዴት እንደመጡ እንዴት እዚህ ደረጃ ላይ እንደደረሱ እሱን አስታውሶ የሆነ ነገር ቢያስብ እኮ ደስ ይላል። ግን አብርሽ እንደዛ እኔ ማስጨናነቅ እኔ ራሴን ማጨናነቅ አልፈልግም። ብዙ እዛ ቤት ሲመጣ ብዙ ማስባቸው ነገር አለ፣ የሚያስጨናንቀኝ ነገር አለ። እሱ ለራሱ ህይወት ፈርቶ ነው። ተጠንቀቃ ስለምኑ በኮቪድ ማለት ነው። ሩታ ምንም ነገር አስባ አይደለችም። አሁን ላይ አስፈላጊ ያልሆኑ ሰዎቹን ከህይወቷ አስወጥታለች።
ማስፈልጉ ሰዎቹን አስወጥታለች። ማስፈልጉ ሰዎች ማነው? ሜሪና ዳኒ ናቸው። እነዚህ ኢባብ የሆኑ ሰዎች አስወጥታለች። በቃ አሁን ላይ ሰላማዊ ህይወት ነው ያላት። ለሩታ አሁን ላይ የሚያስፈልገን ነገር ካለ ማግዝክን ነገር ካለ ንገረኛ፣ ደብቀኝ ያለች ነው ያለች ሩታ ማለት ነው። የአብርሽ ፍቅር አልወጣላትም። ወንድ ልጅ ልክስክስ ነው። በቃ ቶሎ ነው የሚሄዱ ማለት ነው። እንዴት እንደመጣ ራሱ ረስተዋል። ሩታ ግን እስካሁን የአብርሽ ፍቅር እንዳልወጣላት ነው ያየው። እግዚአብሔርን በንግግሯ ምናምን ሄርሜላ ፈጣሪ የስራሽን ይስጥሽ፣ አፈርቢ የሰውን ትዳር መተሽ እንደበጠበጥሽ ያንቺ ትዳር ደህና ሆነሽ እንዳትኖሪ ፈጣሪ ያሳይሽ። ምክንያቱ የሰውን ህይወት መጣሽ ነው የበጠበጥሽው። ሁለቱን አለያየሽ። ልጅና አባት አብሮ በፍቅር ልጁ እንዳያሳድጉ አደረግሽ። ግን ይሄ ኃጢአት አይደለም? ኃጢአት አይደለም? እና ሩታ አሳዘነች። ብቻ ከባድ ነው፣ ፍቅር ከባድ ነው። የአብርሽ ፍቅር አልወጣላትም ለሩታ ማለት ነው። ብዙዎቹ ደግሞ ለሩታ ብትረዱ፣ በሩታ ቦታ ሆናችሁ ብትረዱ መልካም ነው። ያው ብዙ ነገር እኮ ጥፋት አለ ሩታ ገም አብርሽ ገም አለ። ሩታ ከወለደች በኋላ ነው ጥፋትን እያጠፋችው። እሱ ምንድን ነው በሰው ግፊቱን እንደዚህ ያለውን ነገር እያደረገችው እንጂ ለዛ ነው አብርሽም የራቃት። በቃ ተስፋ ቆርጦ ይወጣ። ለዛ ነው በተለይ ዳኒ ከመጣ በኋላ ነው የራቁት ቪዲዮ ከያዝ በኋላ ነው አብርሽ በቃ ከሩታ ህይወት ጨኩ ነው የወጣ ማለት ነው። እና ከባድ ነው ብቻ እና እኛ ነገም ዛሬም አብሮ ብትቀጥሉ የሁሉም ሰው ደስታ ነው። የምሬ ነው የምላችሁ። ለልዑል ብላችሁ ዋጋ ብትከፍሉ መልካም ነው። ሩታ አሁን ላይ ከአብርሽ ጋር መሆን ትፈልጋለች፣ ግን አብርሽ ግን የሚመለስ ልጅ አይደለም። በቃ ውስጡ ደፍኗል። ውጭ የለመደ ወንድ መቼም ወደ ቤት አይመለስም። ብቻ ከባድ ነው እውነት ለመናገር ማለት ነው። ሩታ አሳዘነች መጨረሻ ላይ ማለት ነው። ይህን ቪዲዮ የምትሰማ ከሆነ ማግዝክ ነገር ካለ ምረዳክ ነገር ካለ ንገረኝ አለች ሩታ ማለት ነው። እና ሰው ደግሞ እሷ እንደዚህ ስትለው ለአብርሽ መጥፎ ነገር የምታስብ ነው የሚመስላቸው። ሩታ ምንም ነገር የላትም። ማስፈልጋቸው ሰዎቹን ከህይወቷ አስወጥታለች። ምንም የሚያስፈራ ምንም ስጋት ውስጥ የሚሆን ነገር ይኖራል ብዬ አላስብም። በቃ እና ልዑልዬ እኔ ፍቅር ፈጣሪ ያሳድግ፣ ካንተ ብቻ ጤናማ ሆናለን እና ብቻ አላቅም። ከባድ ነው ስሜቱ። ቤተሰብ ሩታዬ የኔ ቆንጆ ሁሉም ነገር ለበጎ ነው። ያው ምን ታደርጋላችሁ? እስኪ መጨረሻችሁ ያሳየ መልካም ነገር ማለት ነው። እና የሩታና የአብርሽ በቃ አብሮ መሆን ብዙ ሰው ይፈልጋል፣ ግን ምን ታደርጋላችሁ? ሴጣን ሰው ሶስተኛ አራተኛ ሰው የገባ ይሄ ነው በቃ መጨረሻ ማለት ነው። የአብርሽና የሩታ ህይወት የተበጠበጠ በአቤል ምክንያት። አቤል ወደ እነሱ ህይወት ባመጡ ሩታና አብርሽ እዚህ ደረጃ ላይ አይደርሱም ነበር። ግን ያው ይሄ ነገር ይፈጠራል ብሎ እያሰበ ሰው የለም። እንግዲህ አቤልም የሰራው ነው የሚያገኘው፣ ሁሉም እየሰራ ነው የሚያገኘው። ግን ሩታ አሳዘነችኝ ከልጇ ጋር ማለት ነው። ጭራሽ አብርሽ ቤቱንም አልመጣም እያለ ነው። ልጁን ከቻልሽ ደጅ ብታመጭልኝ ደስ ይለኛል፣ እዛ ቤት መመጣት አልፈልግም ነው እያለ ነው ያለው ማለት ነው። እና ከባድ ነው ስሜቱ ቤተሰብ